ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። አዲሶቹ ላይክ ሰብስክራይብ እያደረጋችሁ ከማዳም ኩሽና አውጥ ብያለሁ፣ አውጥኝ ነበረች ደግሞ በላይክ ግቡ። አመሰግናለሁ። እንግዲህ የአብርሽ ነገር ምንም ማለቂያ ነገር የለውም እና አብርሽ ትናንት እንግዲህ ከትናንት ወዳ ዴብን ማን ነው ይሄ ኤፍሬምና ሩታ ፕሮግራም አለን ብለው ነበር። እሺ ብሎ እንግዲህ ዴብም በቃሉ መሰረት ይዞ መጣ። ነገር ግን ከትናንት ወዳ አንድ ቃል የገባላቸው ነገር አለ። ይዤው እመጣለሁ፣ ነገር ግን መልሼው ይዤ ሄዳለሁ። አንድ ነገር ብታረጉ የመጨረሻ እንጣላለን ብሏቸው ነበረ። ዴብም እንግዲህ ፕሮግራሙ ካለቀ በኋላ እንግዲህ መልሶ ይዞት ይሄዳል። ስለዚህ እንግዲህ ትናንትና ሩታና ኤፍሬም ለምን ሄዳን ይቅር ሲሉ እንግዲህ ኤፍሬምም በፍጹም አብርሽ አሁን ደህና እየሆነ ነው፣ በደንብ ደግሞ ደህና እስከሚሆን ድረስ እናንተ ጋር አይቀመጥም ብለው መልሶ ይዞት ይሄዳል። እንግዲህ ዛሬ ኤፍሬምና ሩታ ስላልተዋጠላቸው ሄርሜላን እንዲሁም ዴብን ጠርተው እንግዲህ ለምንድን ነው አብርሽ ትናንትና እኮ ደህና ነኝ ብሏን እስከ ዛሬ እነሱ እንደዚህ ብለውት ነው እያላችሁ ነበረ። ትናንት አይታችሁታን አብርሽ ደህና ነው። ስለዚህ አሁን እኛ የምንፈልገው አብርሽ ወደ ቤቱ ወደ ሚስቱ እንዲመለስ ነው ሲል እንግዲህ ኤፍሬምም እንዲሁም ዴብ ደግሞ በፍጹም አሁን አብርሽ አይመለስም፣ እራሱ ደህና በሚሆን ሰዓት እራሱ ይመለሳል። እኔ ከፈለገው ሴት ጋር የመኖር መብት አለው፣ እሱን አልከለክለውም ሲል ሩታም እንግዲህ ለምንድን ነው ከእኔ የምታሸሹተው? ስለዚህ እኔ ከልጁ እናት ጋር እንዲሁም ከሚስቱ ጋር እንዲሆን የማትፈልጉበት ምክንያት ለምንድን ነው? አብርሽ እኮ አሁን እናንተ እንዳላችሁት አይደለም ተሽሎታን ስትል ዴብም እንግዲህ ቆይ ልትሰድቡ ነው እንዴ የመጣችሁት? ስለዚህ ንቶሎ ብላችሁ ነው የመጣ ነው እና ስራ አለብን እንሄዳለን፣ ፕሮግራም አለብን ሲሉ እንግዲህ ይሄ ኤፍሬም እንግዲህ በቅናት የምን ፕሮግራም ነው? አብርሽ ከሄርሜላ ጋር ምንም አይነት ፕሮግራም የለውም። ስለዚህ እናንተ ከጋሽዬ ጋር ነው ቡታጅራ የሄደው ብላችሁን ነበረ። ነገር ግን እኛ ያው አንዳንድ ነገሮች መረጃ እያጣራን ነው ከጋሽዬ ጋር እንዳልሆነ ነው። ስለዚህ አሁን እነሱ የሚያስቡት እንግዲህ ሩታም ሆነ ኤፍሬም የሚያስቡት አብርሽ ከሄርሜላ ጋር እንዳለ ነው። ነገር ግን አብርሽ ከሄርሜላም ጋር ሳይሆን ቡታጅራም ሳይሄድ እንግዲህ ቡዜ እንግዲህ ከሆነ ቦታ ደብቃ አስቀምጠዋል። ያስቀመጠችበት ምክንያት እንግዲህ ሩታና ሄርሜላ በሚገናኙ ሰዓት እንግዲህ ሁለቱ እየተጣሉ ስለሆነ በአብርሽ የተነሳ አብርሽ ጤናውን እያቃወሱ ስለሆነ ያላት አማራጭ ቡዜ ከሁለቱም ሴቶች ማራቅ ነው። ያ ማለት ራሱ ወደ ህሊናው ሲመለስ ራሱ ወስኖ ከፈለገ ከሩታ ጋር ከፈለገ ደግሞ ከሄርሜላ ጋር ካልፈለገ ከሌላ ሴት ጋር እንዲኖር ብላ ለወንድሟ ስላሰበች ነው የወሰደችው። ነገር ግን ሩታና ኤፍሬም ደግሞ ይህን ነገር አልተረዱ በፍጹም አብርሽ ጤነኛ ነው። አብርሽ አሁን ተሽሎታል። ከስከ ዛሬው ለውጥዬ አሁን ባለፈውም ደህና ነው፣ ትናንትና ደግሞ ደህና ነው። ደግሞ የባሰ ደግሞ የበለጠ ደህና እየሆነ ነው የሚመጣው። ስለዚህ ሩታም ሆነ ኤፍሬም መረጋጋት ነው ከዚህ ላይ ያለባቸው። ራሱ ተሽሎት ወደ ራሱ እስከሚመጣ እዚህ ላይ የሚጠይቁት ሄርሜላና ሩታ ብቻ ናቸው። ኤፍሬም አይመለከተውም። ኤፍሬም ከቻለ ወንድሙን ወደ ጸበልም መውሰድ ለወንድሙ የሚጎለው ነገር ካለ ማሟላት እንጂ ኤፍሬም ከዚህ ላይ አይመለከተውም። የሚያገባቸው ሁለቱ ሴቶች ናቸው። ምክንያቱም ለሄርሜላም ቀለበት አድርጎላታል፣ እንዲሁም ደግሞ ሩታ ደግሞ የልጅ አባቷ ነው እና ደግሞ አንቺ ጋር ሆናለሁ ብሎ ወደ እኔ ተመልሷን ስላለች እንግዲህ ስለዚህ ሁለቱ ሴቶች ያገባቸዋል። ሌላው ኤፍሬም ዝም ብሎ ነው። ሌላው ደግሞ ዴብ ትክክል ነው። ምክንያቱም አብርሽ ወደ ራሱ አሁን እስከ ዛሬ አይታችሁስ ነበረ፣ ከማንም ጋር አይጠጋም ነበር አይደለ? ስለዚህ ዴብ ምንድን ነው አብርሽ በደንብ እስከሚሻለው ድረስ አይመጣም። መጀመሪያ ይሻለው እና ያለው ምርጫ ሰጥቷቸውን ይሻለውና ከዛ በኋላ ይመጣል። አሁን አይመጣም ነው። ኤፍሬም ግን ይህን ሊረዳ አልቻለውም። ኤፍሬም ከወንድሙ ጋር እንግዲህ ግብ ነው የተያያዘው። ታላቅ ወንድም
አባት ነው፣ ታላቅ እህት ደግሞ አባት ነው። መጀመሪያ ኤፍሬም አብርሃምን አንጣ ከማለቱ በፊት መጀመሪያ ወንድሙን እህቱን ያክበር። ከዛ በኋላ አብርሽ ህፃን ልጅ አይደለም፣ አብርሽ ጎረምሳ ነው። ቢያንስ 20 ምናምን አመቱ ይሆነዋል አይደለ? ራሱ መወሰን ይችላል። እንግዲህ ትናንትና አሁን መጥቷን ትናንትና ደህና ነው። ፕሮግራም አለ ተባለ 500,000 ገብቶ ነበር እሱ። ከዛ በኋላ ደግሞ ቤት ምናምን ሱቅ ምናምን ተሰጠው እሱ እንግዲህ እሱን አከበረ፣ አወራ፣ ደስ ብሎት ፈገግ ብሎ ደብም እንግዲህ ወንድሙ ደህና እንደሆነለት ነው ወሰደው እና ቤት ውስጥ እንግዲህ ቁጭ ሴት ልጅ ናት እንግዲህ ሴት ልጅ ናት። ቤት ውስጥ ቁጭ ብላ ምግብ እያበሰለ ልጆቿን እያሳደገ ሴት ናት ቤት ቁጭ የምትለው። አብርሽ ደግሞ ወንድ ስለሆነ ወደ ውጭ መውጣት አለበት። ስለዚህ ቤቱ እነሱ የሚፈልጉ ቤት ውስጥ በቃ አብርሽ ጤነኛ ነው፣ ድሮም ጤነኛ ነው፣ አሁንም ጤነኛ ነው የሚሉን። መቼ ነው ጤነኛ? ድሮ ጤነኛ አሁን ጤነኛ? አሁን እኮ ነው ደህና የሆነው እንጂ ባለፈው እኮ አይታችሁ መፍረድ ትችላላችሁ። ያኔ ህሊና ያለው ሰው አይቶ መፍረድ ይችላል። የሆነ ነገር በተፈጠረ ጊዜ ናቶ ለሲሉት አይ ይልና ዝም ብሎ መፈርጠጥ ነበር፣ መሮጥ ነበር ስራው። አሁን ግን ደህና ነው። ምክንያቱም ይኸው እየተመለሰ ወደ ራሱ ህሊናውን እያወቀ ሲሆን፣ ስለዚህ ለምንድን ነው አብርሽ ተሽሎት ወደ ራሱ ተመልሶ ውሳኔውን እስከሚወስን ድረስ ለምንድን ነው የማያከብሩለት? አንድ ሁለተኛ ደግሞ አብርሽ ከሩታ ጋር ተለያይቻለሁ ብሎ እንግዲህ በአደባባይ ቀለበት አስሯን አይደለ? ቀለበት አስሯን የውሸት የሚሆን የእውነት የሚሆን ቀለበት አስሯን። ነገር ግን እንግዲህ አብርሽ ባልታወቀ ምክንያት ስራ ሄድኩ ብሎ እንግዲህ ወደ እነ ሩታ ቤት ሄደው ምን እንደሆነ አይታወቅም። ከዛ በኋላ እንግዲህ ታውቃላችሁ ግን እንደ በቃ ምን ልበላችሁ ራሱን እንደ በቃ የሆነ አለ አይደለ የሆነ ታሞ በሉት በቃ እንደዛ ሆኖ ነው የመጣው። ስለዚህ እንግዲህ ሩታም ጤነኛ ነው ትላለች፣ አብርሽም ይሄ ኤፍሬምም ጤነኛ ነው ይላል። ስለዚህ በዚህ ወንድማማቾቹ መጣላት የለባቸውም ነው የምለው። ሩታ አብርሽ እስከሚሻለው ድረስ አንቺ ልጅሽን ይዘሽ ቁጭ በይ በቃ ውሳኔ በዚህ በወንድማማቾቹን ባታጣያቸው አብርሽ ውሳኔውን እስከሚወስን ድረስ አብርሽ ከሄሬሚላ ጋር ካለ ውሳኔውን አክብርለት፣ ከአንቺ ጋር ካለ ደግሞ ሄሬሚላም ውሳኔውን ታከብርለታለች። ስለዚህ ሁለቱ ወንድማማቾች በዚህ ላይ መጣላት የለባቸው። ጉድ እኮ ነው። ሩታና ኤፍሬምም ለምን ተመልሶ ምንም አይነት ምክንያት የለውም ወደ ነጋሽዬ ቤት ተመልሶ ለምን ይሄዳል? ስለዚህ አብርሃም ወደ ቤቱና ወደ ልጁ መመለስ አለበት ሲሉ እንግዲህ ዴብም እንግዲህ እናንተ ቆይ አሁን ያልገባኝ ትናንትና ሲመጣ ለምን ተሽሎት መጣ ወይ ብላችሁ ነው ወይ እንደዚህ የምትናደዱት ይላቸዋል። ዛሬ እናንተ እሱን እየመራችሁን ነበረ፣ ትናንት ግን እራሱ ነበረ ሁሉን ነገር ሲያደርግ የነበረበትን እየመራ ማድረግ ያደረገበትን እያደረገ፣ ስለዚህ እናንተ ከፋችሁ ወይ ብሎ ይጠይቃቸዋል። ሌላም እንግዲህ ይቅርታ አድርጉልኝና ከእናንተ ጋር ሲሆን ደስተኛ ነው የምትሉት፣ በፍጹም ደስተኛ አይደለም። አሁን እናትና አባቱ ጋር ስለሄደ ተሽሎት ደስተኛ ነው ትላቸዋለች። ኤፍሬም እንግዲህ ከሄሬሚላ ጋር ግብ ስለተያያዘ እንግዲህ ስለማታውቂው ነገር አትናገሪ፣ ከኛ ጋር ሲሆን ጤነኛ ነበር ይላሉ። ኤፍሬም ከእናንተ ጋር ሲሆን ጤነኛ አልነበረም። ያ ማለት ወንድምህን አታውቀውም፣ እንዲሁም ሩታ አብርሽን አታውቀውም ማለት ነው። እንግዲህ መጀመሪያ አብርሽ ጤነኛ ወደ ራሱ ሲመለስ ደስተኛ መሆን ነበረ የሚገባቸው። እናንተ ግን ለምን ትናደዳላችሁ ትላችኋለች። ምክንያቱም እንግዲህ ሄሬሚላ ልክ ናት። አብርሽ ሩታ ወይም ኤፍሬም ለአብርሽ የሚያስቡ ቢሆን አብርሽ ወደ ራሱ ተመልሶ ጤነኛ ሲሆን በጣም ደስ ይላቸው ሊገባ ይችላል። ነገር ግን እሺ ሩታ አብርሽን ለራሷ ለማድረግ ስለፈለገች ነው። ኤፍሬም ምን ባይ ነው? ሩታ እንደ ሴት እረዳታለሁ። ምክንያቱም ልጇን ያለባት ማሳደግ ስለማትፈልግ ለመታረቅ ስለፈለገች ነው። በእርግጥ ብዙ ነገሮች ለፍተን ነበር፣ ግን ደግሞ አልሆንም። እኛም እኮ አሁን አብረው ታርቀው ቢኖሩ ደስ ይለናል። ነገር ግን ደግሞ ከዚህ ላይ የሄሬሚላ ህይወት አለ። ያም ሆነ ይህ አብርሽ
ትክክለኛ ውሳኔውን እስከሚነግራቸው ድረስ አብርሽ የሄደው የትም አልሄደ። አብርሽ ከሄረሚላ ጋር አልሄደ። አብርሽ ወይም ደግሞ ሌላ ሴት ጋር አልሄደም አይደለ። አብርሽ የሄደው ከእናት አባቱ ቤት መከራይተው ካሳደጉት ቤት ከተወለደበት አገርን ሄደው። ስለዚህ ናቶ ለማለት የለባቸውም። ራሱ ወደ ራሱ ሲመለስ ተሽሎት ቀጥታ የትም የትም ሳይሄድ ወደ እነሱ ይመጣላቸዋል። ይረጋጉ። ነገር ግን አሁን ዴብና ኤፍሬም መጣላት የለባቸውም። ኤፍሬም ደግሞ ታላቅ ወንድሙ የሚለውን መስማት አለበት እንጂ ከእህቱ ጋር ግብግብ ከወንድሙ ጋር ግብግብ መያዝ የለበትም ነው የምንለው። እና እንግዲህ ለሁላችንም ማስተዋል ይስጠን። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እናመሰግናለን።